በጣም እኔ ሳሚ ያስገባለት ወንድም እኔ አንዳንዴ ይገርሙኛል ሰዎች ሳሚ ቤቱን ለማሞቅ ሲል እንደማይናገር ነገር አስደርጎ በሰዎች ሐሳብ እያሰጠበት እሱ በሌለበት አሁን ምን ብሏል? ማንኛውም ሰው ጥያቄ ያለው በዚህ ጉዳይ ላይ ኤኒታይም እገኛለሁ ጠይቁኝ አለ። እሱ በሌለበት ልክ ሲተኛ ለዚህ ነው ሚውት ያደረጉኝ። ሲተኛ ጠብቃችሁ አታልቀሱ ስላቸው ሚውት አደረጉኝ። ገባ? እና አሁን እነዚህ ትክክለኛ ወንድም ቢሆን ኤፊን ይጠሩትና ከኤፊ ጋር መወያየትና መጨዋወት ይችላሉ። እይታ ከሆነ እንዴ 50 ሰው ማየው ሰውዬ እኮ ይህን ትምህርት ሲያነሳ 300 ሰው ምናምን ገብቶ አሁን ሐሳብ እየሰጠበት ነው። ለምን ልጁን አንዳንድ ሰው ሚዛነዛ አድርግቶታል። ልክ 3 ፍቃድ አማኝ እንደሆነ ነገር እኔ እንዴት እንደሆነ አላውቅም። እኔ ትልልቆች የተባላችሁት ሁሉ ፖለቲካ ተው እንደዚህ አይነት ፖለቲካ ተው። ግስላው እንዴ በስጋ ወራት የጸለየው ፍቃድ የማፍቃድ ነው ሲባል ያምን ያለ ሰው እንዴት አይነት ነገር ነው? ቤቱም ሰምታል አልሰማም ወይ ጥላቻ ስላለብ እናንተ ትምህርታችሁ ስለኮረኩሙ አይደለም አንተ እንደዛ ብለህ ሰው ጴንጤ ነው ሊል የሚችል እኔ ለምንድን ነው ሰው በዚህ ደረጃ አንዳንድ ሰው ሊያሳስት ይችላል። ገባ? ሰው አያውቅም። የኛ ሰው የዋህ ለስለላ ነው የገባሁት። እኔ ለስለላ ነው መጀመሪያው ነው የገባሁት እኮ። አንተ አሁን ሰሙን የደገፍከው በስጋ ወራቱ የጸለየው ያ ፍቃድ የማፍቃድ ነው ብሎ ኤፊ ሲጠይቀው ያ ፍቃድ ነው አለ። ፍቃድ በኦርቶዶክስ አስተምሮ ልክ ነው እሱ። እዛ ጋር ኦርቶዶክስ እንደዛ ብላ ነው የምታምነው። ያ ፍቃድ ነው ብላ ነው የምታምነው። አንድ ፈቃድ ነው ያለው ነው ብሎ የሚሉት ኖ እንደዛ አይደለም። ያ በስጋ ወራቱ ያለው ፍቃድ ለምን ተዋሻለኝ ነው። ዕውቀት ከሌለ አርፈው ቁጭ በል በመድኃኒዓለም። የዕውቀት ማጠር ይታይባል። ኦርቶዶክሳውያን በስጋ ወራቱ የጸለየው ያ ጸሎት ያ ፍቃድ ነው። በስጋ ወራቱ እያለ ያንተ ፍቃድ ይሁን የኔ ፍቃድ አይሁን ሲል የአንድ አምላክ ፈቃድ ነው። ኢየሱስ ክርስቶስ ፍቃድ የለውም እያለ የአንድ አምላክ ፈቃድ ነው አይደለም። ዕውቀት ከሌለ ዝም በል በመድኃኒዓለም። አንተ ሰው የተው አሁን ኤፊን ለማሸማቀቅ ቆይቆይን አስገባው። ኤፊን ለማሸማቀቅ አንተ ትምህርት ስለተመታብህ ሰሙ ግስላው አዋረደን ትላለህ። እንደዚህ አይነት ነገር ተው። እኔ ወንድሞቼ ላይ እንደዚህ አይነት ቀልድ አቁ። ሄኖክ ዕውቀት ካለ በዕውቀት ትሞግታለህ። አለበለዚያ ግን ቅድም ብላል ቃልዬ እንዲህ ቤት ጠራው ተጠየቀ አላልኩም አለ። ኤፊ እንዲህ ቤት ተጠራ ለምን ተዋሻለህ? ሄኖክ እግዚአብሔር ይከብርበታል። አሁን በዚህ ጉዳይ ላይ እኔ ስንት ነገር አንተ ላስተምር። ቅድም ምን አልክ? ጧት ማነው ጉደታ ቤት ቃልዬ ጠርቶታል ዲቤት ኤፊና ቃልዬ ተጠራርቷል ብለህ አንተ የሚያክል የ70 ዓመት አዛውንት ተዋሻለህ። እግዚአብሔር ምረት ኧረ በጌታ እንትና ቤት ባለው አሌክስ ቤት እኮ ከፈለገ በዚህ ነገር በመወያየት ይችላል። አሁንም ተዋሻለህ። አሁን ቃልዬ ተጠይቆ እኮ ኧረ እኔ ከወንድሜ ጋር ምንድን ነው የምወያየው እኮ አለ እኮ። ለምን ተዋሻለህ ግን አንተ? እንደዛ ከሆነ ታዲያ የኤፍሬምን ትምህርት ለምን ቻሌንጅ ያደርጋል እኮ? ዲቤት ተጠርቶ ብላ አልዋሸም። ሲንሳ ግባ ብላል አላልክም? አሌክስ ቤት ብያለሁ። አሌክስ አባ አንድ ናቸው። አንተም አሌክስም እሱም አንድ ናቸው። ሁለት ክፍሎች ናቸው። ሰው ጥራ ቢለው ነው አሌክስን ይጠራልኛል። አሌክስን አይ ማታ ሶራኝ ከሆነ አስቸጋሪ ነው። አሌክስ ቤት ገብቶ ከፈለገ በዚህ ነገር ከኔ ጋር መዋየት ይችላል ብሎ ሲናገር ሰምቻለሁ። ማን ያለው? ቃልዬ አለ እንደዛ። ቃልዬ እንደዛ አለ። አለ እንደዛ አሁን ሲመልስ ነበር። እኔ ከኤፊ ጋር ምንም አይነት ዲቤት አልጠራሁም፣ ምንም አይነት ውይይት አልፈልግም። እኔ ከሙስሊሞች ጋር እንጂ ከወንድሞች ጋር እንዴት ትወያያለህ ብሎ እኮ ኩም ማድረግ ማትሸማቀቅ ሰው ነህ። በመድኃኒዓለም አንተ ነውር ክብር የሆነ ሰው ነብር ክብር ለምንድን ነው ቻሌንጅ የሚያደርገው? እሱ አሁን ቃልዬ አልገባኝም። በእውነቱ ቢሆን እሱ ጋር ልክ ነህ። ቻሌንጅ ማድረጉ አንድ ነው ግን ያልተዘጋም የተዘጋም በር የተናገረው ነገር ቃልዬ ምንድን ነው ያለው? በአንድ ጊዜ የተዘጋ በርም የለም ያልተዘጋ በርም የለም ብሎ ሜታፎሪክ ሲናገር ነበር። እሱ እኔም ያው ቃልዬ ከኔ የተሻለ ሰው ነው። እንደው እንዴት እንደሆነ ነገሩን እኔ እንደውም እኮ ገብቼ እኮ ጠየቅኩ። የማን ነው ትክክል ስላቸው
የሁለቱም ትክክል አይደለም። የሰሙም ትክክል አይደለም፣ የኤፊም ትክክል አይደለም። እሺ ይሄ ከክርስትና ያወጣል። ሄሬሲ እንለዋለን ወይ የኤፊን ትምህርት ስንለው ከክርስትና ያወጣል አያወጣም? እሺ ሄሬሲ ልንለው እንችላለን አንችልም? እና ምን ላይ እኔ እኮ አንዳንዴ እኮ ግራም እኮ የሚያጋባል ሄሬሲ ካላሉት ከክርስትና ማያወጣ ከሆነ አሁን ኤፊ ምንድን ነው የሚያጨቃጭቀው? አንዴ እኔ መቼ ገብቼ ጠይቀዋለሁ እኮ ፍቃድ ላይ እኔ እንደምለው ነው የሚለው። ከእኔ ከተለየ ሌላ ነገር የሚለው ነገር የለም። ካልወራው እንደሚለው ነው። ትንሽ እኔ እና እሱ ማንግባባው ለአካል የሚሰጠውና ለባህሪ የሚሰጠው። እኔ አሁን ለባህሪ ነው የምሰጠው፣ እሱ ደግሞ ለአካል ይሰጣል። እዛ ላይ ደግሞ ሄጄ ስጠይቀው አንተ እኔን ታወግዘኛለህ ወይ ለባህሪ በመስጠት? ኖ አላወግዝም። ልክ ነው፣ እይታ ነው። እኔ አንዳንዴ እንዴት እንደሆነ አላውቅም። ብቻ ቃሌ ፈቃድን ለአካል መስጠት እይታ ነው ቪው ነው ብሎ ከተናገረ በቃ እኔ ይቅርታ ጠይቃለሁ። ቪው ነው ካለ ማለት ቪው ነው ካለ እኔ አልጠየቅኩም። እንደ ቅድም ገብቼ እኔ ምንድን ነው የጠየቅኩት? ቪው ሳይሆን እኔ እንደውም ልሳን አለ የለም እንደሚለው ሐዋርያት አሉ የለም እንደሚለው እንደዛ ልናየው እንችላለን ወይ ብዬ ጠየቅኩት እኮ ሳሚሻውን ባለጭሱ ስጠይቀው ምንድን ነው ያለኝ? ሳሚ ከክርስትና አያወጣም ሄሬስም አንለውም። እሺ የትኛውን ትምህርት እናንሳ? እናንተ ከየትኛው ወገን ናችሁ ስላችሁ ከሁለቱም ወገን አይደለንም። እንዴት እንደሆነ አላውቅም። እኔ ክርስትናው ራሱ ኤረር ነው ካሉ መሰረታዊ ትምህርት ላይ የስላሴ ትምህርት ላይ አንድ ሰው ኤረር ካለው ሄረሲ የሚባለው እኮ ሲጀመር ኤረር የሆነን ነገር እኮ ነው ሄረሲ የሚባለው። ኤረር ነው እንላለን እንጂ ሄረሲ አንለውም። ማለት ኤፍሬም እኛ ጋር ስለሆነ ነው የኛ ወንድም ስለሆነ ነው ብሎ በመሸፋፈን ነው እንጂ ያለባቸው ሄረሲ ነው። ምንም የምደባበቅ ነገር የለውም። ኖ ይሄ ከክርስትና ያወጣል። ሄሬሲ ማለት እኮ ከክርስትና መውጣ ማለት ነው። ከክርስትና ያወጣል አያወጣም ማለት አሪዮስ ከክርስትና ወጥቷል እንዴ? እኮ ክርስትና ውስጥ ሆኖ እኮ ነው ያንን ማለት ነው እኮ አወገዙት እንጂ እነሱ ስማኝ፣ እነሱ አባቶች አሪዮስን አወገዙት እንጂ እኮ አሪዮስ እዛው እኮ ተቀምጦ ክርስቲያን ነበረ አይደል እንዴ? በትምህርቱ ሲደረስበት የኑፋቄ ትምህርት ነው ብሎ አወገዙት ቤተክርስቲያን። ኤፍሬም አሁን ከተወገዘ እኛ እናወግዘዋለን እንጂ ከክርስትና አናወጣውም እኮ ከክርስትና ያወጣል። አንተ ማውጣት ማችልም ማናችንም አናወጣውም። ግን ትክክለኛ ትምህርት ስላልያዘ አልዳንም ትለዋለህ። አሁን በአንተ እይታ አልዳንም የምለው ሌላ ኮንሴፕት ነው። እንደዛ ነው በቃ እንደዛ ነው። ካዲያ ሌላ ነገር ቅድም የጠየኳቸው እኮ ይሄንን እኮ ይሄን ትምህርት ሄሬሲ ትለዋለህ ወይ ስለው አልለውም። ከክርስትና ያወጣል አያወጣም። ምንድን ነው? ኢረር ነው በቃ ኢረር ነው አለኝ። ኢረር ከሆነ ኢረርነቱ የያዘው በቃ ይሄ አጉል መሸፋፈን ነው። ኤፍሬምን ቻሌንጅ እያደረገው ይሄ ትምህርት ልክ አይደለም እያለ አንድ ሰው ሄሬሲ አይደለም ብሎ መሸፋፈን እኔ ፌር አይደለም። አሁን ምን መሰለህ ከሎራው ችግሩ እኮ መጽሐፍትን ያስተውሉ ዘንድ አይምሯቸውን ከፈተላቸው ነው። አሁን ሰዎቹ የሚገድል ፊደል ነው እያስጨንቃቸው ያለ። መጀመሪያ ኢየሱስ ክርስቶስ እንዴት ነው ወደ ዓለም የገባው? ራሱ በኩሩን ወደ ዓለም ሲያገባ ይላል በባና መስዋዕትን አልወደድክም፣ ነገር ግን ስጋን አዘጋጀልኝ። አምላኬ ሆይ በመጽሐፍ ጥቅል ስለኔ እንደተባለ ፈቃድህን ላደርግ መጣ። የመለኮት ፈቃድ አለ። በቀደመው እውቀቱ እኮ እናንተ አሳልፋችሁ ሰጣችሁት፣ ገደላችሁት ነው ያለው ጴጥሮስ ራሱ። ጌታ ኢየሱስ ክርስቶስ እኮ በስጋ ወራት ምንም ልጅ ቢሆን ከተቀበለ መከራ መታዘዝን ተማረ። ጸሎት፣ ልመናን፣ ምልጃን አቀረበ። እግዚአብሔርን ስለመፍራቱ ተሰማለት ሲል ይሄ የሰውነቱን ባህሪ ነው። ብትወደስ እቺ ጽዋ ከኔ ትለፍ፣ ነገር ግን ያንተ እንጂ እኔ ፈቃድ አይሆን ሲል ፈቃድ አለኝ ነፍሴን ላኖራትም እኮ ይላል እኮ ትለፍ እያለ አይ ኖ ማለፍ የለበትም። እንግዲህ እኮ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቀዋን ብሎ ለገዛ ልጁ እንኳን ያራራል። ነገር ግን ስለ ሁላችን ያሳልፎ የሰጠው እንዲያውሉ ከሱ ጋር አይሰጠንም ሲል ልጁን አሳልፎ ሲሰጥ አንድያ ልጁን በመስጠት እግዚአብሔር የራሱን ፍቅር ያስረዳል። እስከ ሞት ድረስ ነፍሴ ታውካለች ብሎ ብትወጪ ጽዋ ከኔ ትለፍ ሲል እኮ ፈቃድ እንዳለው እኮ ነው። የእግዚአብሔር ፈቃድስ ነፍሱን ለሞት አሳልፎ በመስጠት ለመዳን ነው። እሱ እኮ በእግዚአብሔር መልክ ሲኖር ሳለ መተካከል መቀማት እንደሚገባ አልቆጠረም። በምስሉ እንደ ሰው ተገኝቶ የባሪያ መልክ ራሱን ባዶ አደረገ ይላል እኮ። ራሱን ባዶ አድርጎ የአባቱን ፈቃድ ለማድረግ ነው የመጣው። የመለኮት ፈቃድ አንድ ነው። መለኮት የተለያየ ሀሳብ የለውም።
በስጋ ግን መገለጡ ለዛ ነው እኮ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስሞች በላይ ሆነ ስም ሰጠው። ከዛስ መላሱ ሁሉ ኢየሱስ ክርስቶስ ጌታ እንደሆነ ለእግዚአብሔር አብ ክብር እንዲያመጣ በሰማይ በምድር ከምድር በታች ያለ ሁሉ በኢየሱስ ስም እንዲንበረከክ ነው። ለምንድን ነው? ዋጋን በመክፈሉ። በሰማይ በምድር ከምድር በታች ያሉ ሁሉ የሚገዙት እኮ ለሙታንም ወንጌልን በመስበኩ ኃጢአት የጀመረው በኪሩቤል ዓለም በመሆኑ የአለቅነታቸውን ያልጠበቁ የመላእክትን ሲሶ በወደቀበት ዓለም ሁሉን ይሞላ ዘንድ ከሰማይ በላይ በመውጣቱ ነው። ወደ ታች ወደ ሲኦልም ወረደ ካልሆነ በቀር ወደ ሰማይ ከሰማያት በላይ ወጣው ምን ማለት ነው ይላል። አሁን በስጋ ያደረገው ነገር ሰዎች ብዙ ጊዜ ስለማይረዱ አምላክ አምላክ ብቻ ብለው ስለ መለኮት ብቻ ነው የሚያወሩት። ለዛም ነው አንድ ባህሪ ብቻ ነው። መለኮት ደግሞ ሊሞት አይችልም። ሲጀመር መለኮት ማንም አይቶት አያውቅም፣ ሊያየውም አይችልም። ኤፊን ለመምታት ሄኖክ ምን ይዞ መጣ መሰለ? ሰሙን ትክክል አርግቶ መጣ። ሰሙን ትክክል አርግቶ ሰሙ ወደ በስጋ ወረቱ የጸለየው ጸሎት የማፍቃር ነው ሲል ያ ፍቃር ብሎ የመለሰውን ሰውዬ ኦጂ የሆነ አስተምሮትን የመለሰውን ሰውዬ ኤፊ የነዚህን የነ ሄኖክን ትምህርት የካልቪን ትምህርት ለከዲጃና ለእንትና አልሞተም የሚለውን ትምህርታቸውን ስለመታባቸው በየሄደበት እየሄደ እየተከታተለ ሄኖክ ይሳደባል። ይሄ ነው ችግራቸው። አሁን እኮ አንድ አይነት ፈቃድ ከሆነ አንደኛው ለምን እቺ ጽዋ ከኔ ትለፍ ይላል፣ ሌላኛው ደግሞ ያንተ ብቻ ይሁን የሚል ሐሳብ ለምን ይቀርባል? ይሄ አማርኛ አይደል እንዴ? ፊት ለፊት የተጻፈ ነገር ትለፍና አይ መሞት አለብህ የሚል ፈቃድ ማለት ነው። እኔ እኮ ምን እንደተሰወረ ያው መጽሐፉ እንደታተመ ስለሆነባቸው ነው እንጂ ለጥፋታቸው ስለሚያጣምሙት ነው እንጂ ግልጽ የሆነ ነገር እኮ ነው። ብትወድ አለ እንዴ ጴጥሮስ ሲቃወመው እኮ አይሁንብህ ሲለው እኮ አንተ ሰይጣን የሰውን እንጂ እግዚአብሔርን አታስብ እንቅፋት ሆነ ወደ ኋላ ሂድ አይደል እንዴ ያለ። ለምን የሰው ልጅ እኮ በኃጢአተኞች ታልፎ ይሰጣል ይገደላል ሲል እኮ ነው ጴጥሮስ የተቃወመው። አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ ብሎ ማቴዎስ 16 ላይ በ5 ቁጥር ልዩነት 23 ላይ ደግሞ ያንኑ የእግዚአብሔርን ሐሳብና ፈቃድ የሆነው የኢየሱስ ክርስቶስ ለኃጢአተኞች ሙሴ በምድረ በዳ ናስ እባብ እንደሰቀለ የሰው ልጅ ሊሰቀል ይገባዋል የተባለው ያን የእግዚአብሔር ፈቃድ በ5 ቁጥር ልዩነት ነው ጴጥሮስ የተቃወመው። እዛ ጋር የሕያው የእግዚአብሔር ልጅ ነህ ብሏል። ኤፊ ትናንትና አንተ የኤፊን ትምህርት አሁን ኤፊ የተናገረውን ትቀበላለህ? ሰላም እኔ አልሰማሁትም። እንዴት ናችሁ? አልሰማሁትም። እኔ ወይ ላክልኝ እስቲ አየዋለሁ። ካልወራው እንዴት ናችሁ? ደህና ናችሁ? ስለዚህ አሁን ሁለቱ የክርስቶስ ከውጭም ኤፊ እኔ ገብቼ አንዴ ላውራና አንዴ ብቻ እሺ ቀጥል። በማል አንቺ አታስወሪም እኮ ቤቴ መጣሽ በማል ላይ ያስኩ ጥያቄ ብቻ ነው የምጠይቅህ። የምር ጌታን ጥያቄ ብቻ ነው ማለት ቃሌና ሳሚ እኮ እንደናንተው ጴንጤቆስጣሎች ናቸው፣ እንትኖች አይደሉም እኮ አይደለ? ኖ ሳሚ አሁን ሳሚ ቤት እንዲደምቅለት ነው። አልገባሽም? ሳሚ ወንድሜ ነው እያለ ሄደው ቤት እንዲደምቅለት ነው። ቃሌን እያስወራው ነው፣ ያልሆነ ነገር እያስወራው ነው። ሳሚ ቆይ ወንደዛ ለምናቴ እዚህ ሚዲያ ላይ የማን አካሄድ ቆይ ምን ታርጊ በእናትሽ እንግዲህ አታናጂ እንዴ የማን አካሄድ ጠማማ አካሄድ እንዳላቸው እናውቃለን። ቆይ አንዴ በመድኃኒዓለም ሚዩት አድርጊ አንዴ በመድኃኒዓለም። ኧረ በእግዚአብሔር ዓለምዬ እግዚአብሔርን ፍሪ በመድኃኒዓለም እንዴ። ይኸውላችሁ አንዳንዴ ምን መሰላችሁ ጠማማ ሰዎች አሉ፣ እንደዚህ አይነት ጠማማ ሰዎች አሉ። ሰውን እየወደዱ እየሳሙ የሚሰጡ ሰዎች አሉ። አሁን ሳሚ እየሳመ ነው እየሰጠ ያለው። ሳሚ አሁን ጠማማ አካሄድ እየሄዳል። ኧረ በመድኃኒዓለም አድርጊልኝ ዓለም ሚዩት አድርጊ አንዴ። እሺ ውረጅ፣ በቃ ውረጅ። ለምን መሰላችሁ ወንድሜ ነው እያለ ጠብቁን። የሚገርመኝ እኮ ወንድሙ ይልን ወንድሙ ከሆነ ኤፊ ብዙ ጊዜ ቤት ይከፍታል። ቤት ሲከፍት ገብቶ ወይ ደግሞ ኤፊን ጠርቶት ና እስኪ እና አሁን እዛ ጋር የሚሰጡትን ሀሳብ አይታችኋል። በጣም የሚያስጠላ ሀሳቦችን
ልክ ሶስት አምላክ እንደምናመልክ አድርገው እኛ እኮ ሰዎቹን እኮ አይደለም ከሎራው ለምንድን ነው ሰዎቹ ላይ የሚያተኩሩት እነሱ? ለምሳሌ አንተ የሆነ ነገር አይደል? እሺ ቀጥል። ሶስት ፍቃድ እንደምናመልክ አድርገው እዛ ጋር ፖለቲካ እየተሰራ ነው። ኦርቶዶክሶች ደግሞ እያጨበጨቡ እኔ ገብቼ እንዲጠራ ነው ሳሚ ጋር ገብቼ የጠየቁት ጥያቄ ይሄ ነገር ከክርስትና ያወጣል ወይ ሄረሲ ነው ወይ ከማ ወገን ናችሁ ስላቸው ከሁለቱም ወገን አይደለም ማለት ሁለቱም ስህተት ናቸው አሉ። እሺ እንደዛ ከሆነ ኤፊ ላይ ቤት መክፈት ምን አስፈለገ? አየህ አሁን ያ ሳሚ ተጣሞ ሌላውን ሰው እያጣመመ ነው። ጤነኞቹንም እንዲጣመሙ እያደረጋቸው ለምን በሚያባብል ቃል ወንድሜ እኛ እኮ እናያለን እኮ ማን ትክክለኛ ሐሳብ ማን በዋነት እንደሄደ ማን ቅን አስተሳሰብ እንዳለ በደንብ ነው የምናውቀው። ማን ደግሞ ቤተ እምነታችንን እንደሚያሰድቡብን በጣም ብዙ ጊዜ እናውቃለን። ሳሚያውን ብዙ ጊዜ እየተነሳ ቤተ እምነታችንን የሚሳደብ ሰው አሁን ኤፊ ወንድሜ ነው ይላል። ኖ ውሸቱን ነው። ወንድም ከሆነ ምንድነው ማድረግ ያለበት? ኤፊ ነው እስኪ በዚህ ጉዳይ እንወያይ፣ በቃ በዚህ ጉዳይ እንወያይ፣ ይሄ እንዴት ታያለ ብለህ እሱ ባለበት እሱ መመለስ እንዲችል አርግቱ። እንደዛ ነው ማውራት ያለበት። አለቀ እንጂ ትላንት ሰሙን አስገብቶ ትላንት ቤቱን እንግዲህ ሊያሳጣ በሱ ቤት ኖ እንደዚህ አይነት ነገርኛ ብራዘር እናውቃለን። ብራዘር እንደዚህ እንደ ይሁዳማ እየሳም ካሰጠው ስለዚህ ልክ አይደለም የሚደረገው ነገር። እንደውም እኔ ቃሌ እዛ ቤት ቀደማውን ሐሳብ ባሰ ደስ ይለኝ ነበር። አሁን ቃሌ ራሱ የተናገረው ነገር ምን አለ? ቤት አትዘጋውም፣ ያልተዘጋም ያልተከፈተም ቤት ምሳሌ በረዶ ምናምን እያሉ ሜታፎሪክ አነጋገር ልክ አይደለም። ቀጥሲ ይሄን ዳሪያዝ ቦልኩልኝ በእናታችሁ። እዚህ ቤት ለምን እንደሚመጣው እኔ እንደዚህ አይነት ሰው ዳሪያዝም በልኩት በእናታችሁ። ቀጥ ምንድነው ሐሳብ? ለምን ሐሳብ ሰጡ ነው? አንተ ትክክል ነው ብለህ ተቀብለዋል? ሶስት ፍቃድ የሚለውን የኤፊ ትምህርት ሶስት ፍቃድ አላለም። ጨረቃ ሶስት ፍቃድ አላለም። ሰውየው ታየለቁ ብሏል። ኖ አይደለም፣ ፍቃድ ለአካል ነው የሚሰጠው ብሏል። ትክክል ያለው ነገር ትክክል አይደለም ብሎ ኖ እንደዛ አይደለም እኮ እያልኩሽ አለሁት። ይወያዩበት። እኔ እንደዛ እያልኩሽ አይደለም፣ ግን እሱ ባለበት ቢሆን እሱ መልስ እየመለሰ ይሄዳል። እሱ በሌለበት 300 ምናምን ሰው ሰብስበሽ ሐሳብ እያንዳንዱ እያሰጠ እንደዛ ነገር እኮ ወንድም ከሆነ እኔ ወንድሜ በሌለበት ቦታ ላይ በዛ ሰውዬ ላይ እኔ ወንድሜ በሌለበት ቤት ከፍቼ እኔ እንትን አለ እኔ ጥያቄ ካለኝ ኤፊ ላይ ይከፍታል። ሲገባ ጠይቄ በጨዋነት ተረድቼ የሚለው ነገር አሁን እንደው ለማስተማር ነው ለመወደድ ነው፣ ሌላ ነገር የለውም። ሐሳብ ይሰጥ ወንድሞቹ እንደዚህ አይነት ወንድም የለም እናትዋ እንዴ። ይሁዳም እኮ ኢየሱስ ክርስቶስን የሰጠው እኮ ስሙ የሰጠው እኮ ስሙ ወንድሜ ስሙ ይኸውና እያለ እኮ ያሳያቸው እኮ ስሙ የሰጠው። እንደዚህ አይነት ነገር የለም። ስህተትና ወይ ብዬ ስጠይቀው ኦርቶዶክሶችም እኮ ሀሳብ እየሰጡ ነው። ሁሉም እኮ ሀሳብ እየሰጠ ነው። ኦርቶዶክስ አልገባም እንዴ? ኦርቶዶክሶች አልገቡም? ሀሳብ እየሰጡ አይደለ? እሺ እነ ሰሙ ገብተው ሀሳብ እየሰጡ አይደለ? ምረምቷሩት ሰሙንም እኮ ትክክል አይደለም ብለውታል አይደል? ማታ ዲቤት ላይ በማታ ዲቤት እኮ ሰሙንም የተቹት ነበርና ወንድሞች ናቸው። ወንድም የሚባል ነገር እንደዚህ አይነት ወንድምነት የለም እያልኩሽ ነው። ወንድምነት ምን ማለት ነው? ወንድም ያንዱን አንዱ ምልሽ እሱ ባለበት ቢሆን ዛሰባይት እሱ የሌለበትን ጠብቀሽ ሲተኛ ጠብቀሽ አንበሳው ተኝቶ ግስለው ይጮሃል እንዴ? ይሄ ማንን ለማስደሰት ነው? አይመቸውም፣ አይገናኙም ይሆናል ከእሱ ጋር እኮ እንጂ ያወራሉ። ችግር የለውም። ኤፊ እኮ ዲቤት ጠርተዋል። ግን እሺ ንገረኝ፣ የእሱን ትምህርት አንተ እንዴት ነው ሶስቱ ፍቃድ ያለው? እሱ አስረዳኛ ነው። በጣም እኔ ገብቼ ስጠይቀው ምንድን ነው ያልኩት? እኔ አሁን ኤፊ ከኔ የተሻለ ሰው ነው። እሱ ቢኖር ብጠይቃቸው ጥያቄዎች አሉ። ብጠይቃቸው ለምን መልስም ይመልሳል። እሱ ሳይኖር ግን እያጣምም ኤፊ ያላለውን ነገር እየተናገርኩ ያ የሚመጣና ኦርቶዶክሱ የሚመጣና ድርግም ኦጁ የሚመጣና ድርግም የሚፈልገውን ነገር ለጥፎ ብሬን ዎሽ አርግቶ መሄድ አይችልም። ለምን እዛ ጋር ብዙ ሰሚና ያለ ገባሽ አይደለ? ብዙ ሰሚና ያለ እኔ ስጠይቀው ለምንድን ነው ያመለሰው? አልመለሰም። አንድ ደቂቃ የሆነ ቦታ እየገባ አንድ ደቂቃ
አሁን እኮ የሰዎቹ ችግር ኢየሱስ ክርስቶስ ሊቀ ካህን መሆኑን አለማወቃቸውና አለማወቃቸው ብቻ ነው እኮ። በሰውነቱ የመገለጥ ጉዳይ የመሰወር ነው እንጂ ለምሳሌ አብ ለሚወዳቸው ሕይወትን ይሰጣቸዋል፣ ወልድም እንዲሁ ሕይወትን ይሰጣል ማለት ሁለት አይነት ሕይወት ሰጪ ማለት ነው እንዴ? አብ ለሚወዳቸው ሕይወትን እንደሚሰጥ ወልድም ለሚወዳቸው ሕይወትን ይሰጣቸዋል ይላል መጽሐፍ። አሁን አንደኛ የመለኮት ባህሪ ምን እንደሆነ አለማወቅ፣ ሁለተኛው በስጋ የተገለጠበትን ፐርፐዝ አለማወቃቸው። አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ብሎ ማላ አይጸጸትም ሲል ንጉስም ሊቀ ካህናትም ሆኖ የተሾመበትን በዛ የመለኮት ሙላት በሰውነት ተገልጦ የሚኖርበትም ሰው በመሆኑ የሚያቀርበውን ልመናና ጸሎት ከመለኮት ጋር አሁን እውቀት ነው እየተጨፈለቀ ያለው። እኔ አልገባሁም ወሬውን። ውይይቱ ገብቷል። የኤፊና አንዳንድ ፕሮቴስታንቶች ትናንት የነበረው ከሰሙ ጋር የነበረው ዲቤት ገብቷል። አንድ በፍቃድ ዙሪያ ነው። ሌላው ደግሞ ፍቃድ ለአካል ነው ወይ ለባህሪ ነው የሚሰጠው ነው። ሌላ ነገር የለው አይደለ? ያ ነው ውይይቱ፣ አጭሩ ውይይት። አንተ አሁን በዚህ ጉዳይ ላይ ፍቃድን ለአካል ነው ወይስ ለባህሪ ነው የምትሰጠው? እሺ፣ ሌላው ደግሞ አብ ምንድን ነው ኤፊ ያለው? እስኪ ሲያስታውሽኝ ፍቃድ አለው፣ አብ የራሱ ፍቃድ አለው። የተለየ ያልተለያየ ነው ያለው። የተለየ የተለየ ብሏል እንዴ? አብ የራሱ ፍቃድ አለው፣ ወልድ የራሱ ፍቃድ አለው፣ መንፈስ ቅዱስ የራሱ ፍቃድ አለው። ከዛን ሶስቱም የተለየ አይደለ? ከዛን ደግሞ አንድ ነው አለ። አንቺ ደግሞ እንደዛ አላለም። ይሄ ነው። አንቺ ደግሞ ነገሩን ራሱ እንደዛ አላለም። በእናትሽ አንቺ ደግሞ ምን ምትዋሪ? አብ እንደዛ አላለም። አብ የራሱ ፍቃድ አለው ብሏል። አዎ ወልድ የራሱ ፍቃድ አለው። አብ ጋር ያለው ፍቃድ ወልድ ጋር ያለው ፍቃድ መንፈስ ቅዱስ ጋር። ለምን እንደምታራግቡት አላውቅም። ከዚህ የተለየ የለውም እኮ አንድ ፍቃድ ነው ያለው። ሌላ ነገር አብ ግን የራሱ ፍቃድ አለ፣ ወልድ የራሱ ፍቃድ አለ፣ መንፈስ ቅዱስ እኮ ጤነኛ ትምህርት ነው። አሁን በዚህ የሚቃወም ሰው አለ? ከኔ ጋር ዲቤት የሚገባ አለ እንዴ? ይኸው ጥቅስ እኮ እየጠቀስ የኔ ፍቃድ አይሆን ያንተ ፍቃድ እያለ የሚጸልያቸው ጸሎቶች እኮ በወልድ በስጋ ወራቱ እኮ የሚጸልየው ጸሎት እኮ አለ ፍቃድን በተመለከተ። መንፈስ ቅዱስም እንደዛው እንደፈቀደ መጠን ጸጋ ምናምን ሰጥቷል አይደለ? እንደ ፍቃዱ መጠን እያለ። ስለዚህ ኤፊ ያላለው መጀመሪያ ስሙ ወገን እንዴ። እኔ አሁን ባራግበው እዚህ ጋር ሁሉም እየመጣ እሳት ያቀጣጥላል። እኔ እንደዛ አልፈልግም እንጂ እንዴ ጨረቃ። አንቺም ደግሞ አሁን እኮ ምን መሰለህ፣ ማንም እንደዛ ነው የተረዳሁት። ለዛ ነው አንተ ገብተህ የጠየቀንም እኔ ነበር። መንፈስ እንደሚፈቅድ ሲል እግዚአብሔር አብና ወልድ አያውቁትም ማለት ነው እንዴ? ለምሳሌ መንፈስ እንደሚፈቅድ ይሰጣል ሲል የሚሰጠው እግዚአብሔር ራሱ መንፈስ አይደለም እንዴ? አሁን እኔ እኮ እንዴት እንደተደበላለቀባቸው እኔ ሌላ ቤት እኮ ሲጨቃጨቁ ነው የሰማሁት። ትናንት በእርግጥ አልነበርኩም። እስካሁን አልበረደም ነገሩ ማለት ነው። ይሄው አሁን ምን ተፈጠረ መሰለሽ? አሁን ቆይ አሁን ምን መሰለሽ ነው ያልተለያየ ነው ያለው። ኧረ ቆይ በእናትሽ ዓለም እየቆራረጠች ነው የምታመጣው። ወይ ትክክለኛ እንትን የለም። ዓለም ስታመጣ ቆራርጣ ነው የምታመጣው እንዴ? ባለፈው አይቻታለሁ የሆነ ቪዲዮ መሀል ያለውን ቆርጣ ያወጣችው። እኔ ቪዲዮ አላሰማም። ካልወራው ጥያቄ ልጠይቅ ብቻ ጥያቄ ብቻ። ከዛ መልስ ጠይቂ። እሺ ጠይቂ። እሺ ቀጥታ የምትመልስልኝ አንተ ፍቃድ ለአካል ነው የምትሰጠው ወይስ ለባህሪ? እኔ ለባህሪ ነው የምሰጠው። ኦኬ። በዛኛው ወገን ደግሞ ፍቃድን ለአካል ስለሚሰጥ ነው። እሺ በዛኛው ወገን አትበይ ብቻ ነው እንደዛ ያለው። ኦኬ። ሌላም ሰዎች አሉ። ጨረቃ ወገን ያሳከፋፊ አንተ ማንከፋ ያረጋሽ ወይ ስም ላለመጥራት ነው። በኢየሱስም ስም ላለመጥራት ነው። በዛኛው ወገን ያሽ ሌላ ወገን እየጠራሽ ነው። እኛ ገብቶ ወገን ነው ያለው። እሺ ኤፋ እንደዛ ነው የሚለው። እሺ ሶሪ ሀቢብቲ። እሱ ላይ ደግሞ ካልሮባ ዲቤት ጊዜ ኤፍሬም ወክሎ ነው እሱ የሚወያየው። አረ ጨረቃ በፈጠረሽ አምላክ ሜት አድርጊ። ካልወራው ስማኝ። ኤፊን ገብቼ እኮ ጠይቄዋለሁ እኮ ኤፊን በደንብ ጠይቄው። ካልወራው ስማኝ አዳምጠኝ። አብ ፍቃድ አለው። አብ የራሱ የሆነ ፍቃድ አለው ከወልድ ከመንፈስ ቅዱስ የተለየ።
ኖ እንደዛ አላለም። በቃ ቁም። የተለየ የሚለውን አጨመር። ኖ እንደዛ አላለም። አንቺ ደግሞ ኖ እንደዛ አላለም እንዴ። እዚሁ ጋር ፖለቲካ ሰራብኛለች እንዴ? አብ ፍቃድ አለው ከወልድ ከመንፈስ ቅዱስ የተለየ እንደዛ አላለም እንዴ? እማ እንደዛ ነገርማ በጣም ኧረ ተው እንዴ። የተለየ ማለት መንፈስ ቅዱስ ከመንፈስ ቅዱስ የተለየ ከወልድ የተለየ ኧረ በመድኃኒዓለም ተይ እንደዛ ያለ ነገር እኛም ዝም አንል እንዴ። እኔ ገብቼ ጠይቄዋለሁ አይደል እንዴ? ኖ እንደዛ አላለም። አብ ፍቃድ አለው ብሏል። የራሱ የሆነ ፍቃድ አለው። አዎ እኔ የሚቀበለው ወልድ የራሱ የሆነ ፍቃድ አለው። አዎ መንፈስ ቅዱስ አዎ። ይሄ ፍቃድ ግን ያልተለያየ አንድ የሆነ ብሏል። በቃ ከዚህ በላይ ምን ፈለጋችሁ? ዛሲት እንዴ ዝም ብሎ ልደፍ ነው እንዴ? ኖ ቆርጠሽ ላኪ እንደዚህ እንዴ። ወንድሜ ላይማ እንደዚህ አይነት ፖለቲካ አላሰራም እንዴ። አይ እንዴት አይነት ነገር እንዴ! እንደዚህ አይነት ነገር ጽዮን ቀጥይ። ጽዮን አስመቀር ነው። ማን ነው ጽዮን? ነው ማን ነው? አይታየኝም። ጽዮን እንዴ ወገን! ኧረ ተው የስላሴን ነገር ቃላቶችን እንምረጥ። በጣም ከባድ ነገር ነው። ስላሴ በጣም ከባድ ነው። ቃላቶቹ ራሱ ይከብዳሉ። ዝም ብለን ምናኳኳውን እንደዚህ የተለያየ ማን ያስገ የተለያየ አይልም። የተለያየ ነው። አላስጨርስሽም። ከአብ የተለየ አላለም። ከወልድ የተለየ አላለም። እንደዚህ አይነት ነገር እኔ ላሳብ ካሎሮ ሐሳብ አንድ ጊዜ አለምዬ አንድ ጊዜ የእሱ ሐሳብ እንደዚህ ነበረ። ኤፍሬም ያለው ማለት ነው። አብ የራሱ ፍቃድ አለው የወልድ ያልሆነ፣ ወልድ የራሱ ፍቃድ አለው የአብ ያልሆነ፣ መንፈስ ቅዱስ የራሱ ፍቃድ አለው የአብና የወልድ ያልሆነ ብሎ ተናግሯል። ይሄንን በግልጽ አማርኛ ነው የተናገረው። ከዛ በማሰሪያው ያልተለያየ ብሎ አስቀምጦታልና ይሄን እንዴት ታየዋለህ? አብ የራሱ ፍቃድ አለው የወልድ ያልሆነ ማለት ምን ማለት ነው? የወልድ ያልሆነ ማለት ከወልድ የተለየ ማለት ነው እኮ። አስረዳኝ። ለምሳሌ እኔ ዘታውስ ለምሳሌ 3 ሰው ሆነን የሆነ ነገር ወስነን ነው እንደዛ አይልም እንጂ እንደዛ ወገን እንደዛ ብሏል እንዴ? እንደዛ አይልም። አራናት ፍቃድ አለው ወይ? ቆይ ፍቃድ አለው ከወልድ የተለየ፣ ወልድ ፍቃድ አለው ከመንፈስ ቅዱስ የተለየ፣ መጨረሻ ደግሞ ያልተለያየ ኖ እንደዛ ነው። ያገናኙት የራሳቸው ፍቃድ ካላቸው ነው። ቆይ አንዴ የሱ እንዴት ብሎ ያስራዋል መሰለ ማጠቃለያ። ቆይ የተለየ እኩል ይሆናል ያልተለያየ ብሎ ነው የሚዘጋው። ገባ? እንደዚህልና አብ የራሱ ፍቃድ አለው የወልድ ያልሆነ ምናምን ይልና እንዳል ይናገራል። ሶስቱ አካላት ቆይ ከዛ ስማ የግድ ግን የሆነ ጊዜ እኮ ላይፈቅዱ ይችላሉ እኮ። አሁንም የሆነ ጊዜ ስለሱ ስታወራ የግድ ማሰሪያውን መናገር አለብህ። ገባ? ማሰሪያው ያስፈልጋል። ኤፍሬምን ለመናገር ይኸውልሽ ኖ እኔ ገብቼ ቆይ ኤፊን ጠይቄዋለሁ። ፍቃድ ላይ እንዴት ነው እንደውም እንደዚህ ነው ወይ የምትለው ብዬ ስጠይቀው አዎ ፐርፌክት አለኝ። ምን ብዬ አብ ፍቃድ አለው የራሱ፣ ወልድ የራሱ ፍቃድ አለው፣ መንፈስ ቅዱስ የራሱ ፍቃድ አለው። አዎ ያ ፍቃድ አንድ ፍቃድ ነው ወይ ስለው አዎ በቃ ተጨባብጠን የተለያየ ነው፣ ሌላ ነገር የለውም። እንደዚህ ነው የመለሰልኝ። አብ ፍቃድ አለ ከወልድ የተለየ፣ ወልድ ፍቃድ አለው መንፈስ ቅዱስ የተለየ። ይሄማ ልክ አይደለም እኮ። እንደዚህ ቢልማ እኛም እንቃወማለን እኮ። እንደዚህ አይነት ነገር የለም ብራዘር። እንደዚህ ኤፍሬምን መልሰህ ጠይቀው። ኖ እሱ ያለው እኔ ጠይቄዋለሁ። እኔ ከትላንት ወደ ቤቱ ነበርኩ ጠይቄዋለሁ እያልኩ ነው እኮ ዘታውስ። እኔ ጠይቄዋለሁ እኔ በደንብ ስለማከ መጀመሪያው ጀምሮ እኔ እንደማጥምድ አለምዬም ዘታ አንቺ እንደዚህ ከሆነማ ልናገር ካሎራ አንቺ ሚያረግሽ ቆይኛ ነው ብሏል ማለት ነው። ቆይ አንቺ ጨረቃ ብሏል። ጨረቃ እንደዚህ ጨረቃ ኖ ሪካርድ ትነካኳለች። ጨረቃ ብሏል እንደዚህ አለም ሄቨን ታውራ ወይ ይኸውልህ ካሎራ ያለው ኤፍሬም 3 አካል ሲባል 3 አምላክ እንደማይሆነው ሁላ በደንብ እኮ ነው የሚናገረው።
ፍቃድ እነ ዓለምዬም እዚህ ስላሉ እነ ታውዝም ስላሉ አንዲት ፍቃድ ነው የሚባለው በእናንተ ትላላችሁ። እኔ ግን እኔ እንደሱ አልልም። ምክንያቱም ፍቃድን ለአካል ስለምሰጥ አካል ሲባል ሶስት አምላክ እንዳልሆነ ሁሉ የአብ ፍቃድ የወልድ ኧረ አንዴ ጨረቃ ሚውት አድርግልኝ ሚውት አድርጊልኝ። አሁን ትሰሚያለሽ? አንዴ ሄቨን እያወራች ነው። እሷ አሁን ለእውነት ታወራለች። እሷ አሁን ሄቨን ለእውነት ታወራለች። ቆይ አንዴ አትሰሚም? ጨረቃ ሚውት አድርጊ። አንዴ ሄቨን እያወራች ነው። ጨረቃ እንዴ ጨረቃ የምትባለው ከሰው እኩል አታውሪ። እስኪ ተረጋጊ። ስለዚህ ዓለምዬ ምን መሰለሽ ሄቨን ለምን ታወራለች? ቆይ ሄቨን ለምን ታወራለች? አሁን ሪከርድ አሰሚ አንቺ እንደዛ ያለበትሽ ካለ ማይክሽን ዝጊልኝ። አንቺም እኮ 7 ዴይስ አድቬንቲስት ነች። ጨረቃ ለምን አትጠየቃትም? ካሎራ ጴንጤ እኮ አይደለችም። እሺ ልንቀርል ያለውን እኔ አንዴ ታውራ። አንዴ ለእውነት አውሪ። እስኪ ለእውነት ስላየው ኤፍሬም ምንድን ነው ያለው? ይኸውልሽ ዓለምዬ ምንድን ነው የሚለው? ፍቃድን ለአካል ስለሚሰጥ እናንተ ግን ለመለኮት ብትሰጡም ችግር የለብኝም። ግን አንዲት ፍቃድ ነው ሲባል ክርስቶስ ኢየሱስ ወደዚህ ምድር መጥቶ የኔ ፍቃድ አይሁን ያንተ ሲል ሲጸልይ ወደ ማን የጸለየው ስትባሉ አንዲት ፍቃድ ብቻ ካለች ለአብ ነው ትላል። ስለዚህ እንደዚህ ከሆነ የኦልድ ጂሰስ ይሆንባቸዋል ነው የሚለው ኤፍሬም። ኤፍሬም እኮ ልክ እኮ ነው፣ ስለማታደምጡት ነው እንጂ እኔ ኤፍሬም የተናገረው ንግግር በራሱ ማለት ነው። አይ ሄቦ አንቺ ልክ አይደለሽም ሲጀመር ራሱ ይዘታው ሲልጨርስ አንዴ ወደ ራስ ማለት ነው። ለምን እንዴ ለኔ ልክ ነው ለእናንተ ካልሆነ በግድ ነው እንዴ? ስለዚህ ምን ብሏል መሰላችሁ? ሰብሰብ ብላችሁ ሰው ኮሚቴ እንትን ብላችሁ ውይይት እናርግ። አንድ ሰው መደቡለት ዓለምዬ፣ አንድ ሰው መደቡለትና አንቺ ቆይ የኛ ቤት ችግር ነው የሚደነቀሽ። ጉድ እኮ ነው ገብቷል። ካሎራው ሰምታ ይላል። ይሄው የምታስረጅ መስሎኝ እኮ ነው የሰማሽውን የምትናገር መስሎኝ ነው እንጂ ለዚህ ዘታውስ ያላለውን በማለት ነው። ቆይ አንዴ ሄቨን እኔ የምነግርሽ ነገር እንደዚህ ብሏል ኤፊ። አብ የራሱ ከወልድ የተለየ ፍቃድ አለው ብሏል። ለእውነት መስክር የተለየ አብ የራሱ ፍቃድ ቆይ መጀመሪያ አብ የራሱ ፍቃድ አለው ከወልድ የተለየ፣ ወልድ የራሱ ፍቃድ አለው ከመንፈስ ቅዱስ የተለየ ብሏል። እንደዚህ የተለየ ብሏል። አዎ ለምን እንዳለም ልንገር። አዎ ብሏል። ለምን እንዳለም አይደለም በይ። አዎ ብሏል። አዎ ብሏል አልኩ። አሰማም እንዴ? ኧረ ተው እናንተ። ቆይ አንዴ ጀኔን ወገን ላስገባ። ቆይ እኔ ወርድላለሁ ካሎራዊ። ለምን መሰለ ያለው አካል ሶስት እንደሆነ አብ ከወልድ የተለየ አካል አለው፣ ወልድ ከመንፈስ ቅዱስ የተለየ አካል አለው ካልን ሶስት አምላክ ካልሆነ ገብቶኛል። እሱ ገብቶኛል። ሶስት አካል ስንል ሶስት አምላክ እንዳልሆነ ሁሉ ነው እሱ እንደለ ገብቶኛል። ሶስት አምላክ ስንል ሶስት አካል ስንል ሶስት አምላክ እንዳልሆነ ሁሉ እሱ ገብቶኛል እኮ። ልክ ነው። ስለዚህ ብሎ ያለውን ማመንና ግን ሲናገር ለምን አለው? ግን አቤ እንደዛ ብሏል እንዴ? አቤ ሲያድ ቁጥር ጻፍ። አቤ የሚታመን ሰው አላለም። ኦኬ አላለም የሚፈለገ ነው። ኖ አይደለም አላለም። በቃ ተው ያላለውን ኤፊ ራሱ ብንጠይቀው ይሻላል። አሁን እዛ ቤት እንደተከፈተው ለቅሶ እንደዚህ ባይሆን ጥሩ። እኛም ማልቀስ የለብን ግን አሎራ እኔ እኮ ያልኩህን አልመለስክልኝም እኮ። እሱ ሲል የነበረው አብ የራሱ ፍቃድ አለው የወልድ ያልሆነ አለ። እንደገና ደግሞ አንድ ያደረጋቸው ደግሞ ሌላ ፍቃድ አለ እንደ አብ የራሱ ፍቃድ አለው ብሎ የወልድ ያልሆነ ካለ እንዴት ነው የወልድ ያልሆነ ፍቃድ ከአብ የተለየ? ከዛ በኋላ አንተ መልስልኝ። የአብ ፈቃድ የወልድ ፈቃድ ነው? አዋ ያ እኔ እንደዛ ነው። ያ ፍቃድ የወልድ ፍቃድ ነው፣ የወልድ ፍቃድ የመንፈስ ቅዱስ ፍቃድ ነው። መለኮት ፉል ሼር አለ መለኮት አለ እንዴ? አንዱ መለኮት በሶስት አካል ተገልጦ ይኖራል አይደል እንዴ የምንለው? በቃ ይሄንን አያምንም። እንደዛ ከሆነ ቆይ ኤብዬ አሁን ለምሳሌ ዊዝደም ወይ ጥበብ አሁን አብ የራሱ ጥበብ አለው፣ መንፈስ ቅዱስ የራሱ ጥበብ አለ እንላለን እንዴ? ወይ ወልድ የራሱ ጥበብ አለው እንላለን? አንልም እኮ። አንድ ጥበብ አይደል ያለው? አብ ጋር ያለው ጥበብ ወልድ ጋር
የራሱ የሆነ ፈቃድ አለው የወልድ ያልሆነ እንደገና ደግሞ አንድ የሚያደርጋቸው ደግሞ ሌላ ፈቃድ አለ። እንደዚህ ማለት እኮ ላችሁ እንደዚህ ማለት እኮ ሁሉንም አሁን ለምሳሌ የራሱ አብ የራሱ ቃል አለ፣ ወልድ የራሱ ቃል አለ፣ መንፈስ ቅዱስ የራሱ ቃል አለ። እንደዛ እኮ እያልን ነው። አብ የራሱ ጥበብ አለ፣ ወልድ የራሱ ጥበብ አለ፣ መንፈስ ቅዱስ የራሱ ጥበብ አለ። እንደዛ እያልን ነው። እንደዚህ ስትለው ኦጂ ይሆናል ነው የሚልህ እሱ ማለት ነው። አይቀበልም ይሄንን። እንዴት ኖ እኔ ራሴ ብጠይቀው ይሻላል። ያ ጠይቀው፣ እንደዚህ ብለህ ጠይቀው መጀመሪያ አንተ ቤት ስከፍት እንዳይቃለን ሄደን ችግር የለውም። እሱ ያለውን ትተን ካልሆነው ለምን አያስተምረንም? የሰው ወሬ ያለውን ቃል በቃል ሄደህ ጠይቀው። እሺ ሰው እያወራ ነው፣ ከአንተ በላይ ያለው ሰው እያወራ ነው። አንዴ እስቲ ሴቶች ተረጋጉ። ሴት ልጅ ረጋ ስትል ነው ጥሩ። አትቸኩሉ። ወንድ ልጆች ስላለን እኛ እንግባባለን። እናንተ አዳምጡ። ሀሳቡ ምንድነው? ካሎራው ቢያስተምረን ልጁ ያለውን ትተን ትናንትና ኤፍሬም ያለውን ደግማችሁታል፣ ያለውን ነገር ተናግራችኋል። ካሎራው የሚል ደግሞ እንስማ። አስተማሪ ስለሆነ ከሱ ብንሰማ አሪፍ ነው። ምን እንስማ ከካሎራው? ካሎራው እሺ፣ ወደ ትምህርት እያሉ ነው። እንደዛ ከሆነ ትማራላችሁ። እንግዲህ ምን ላይ ላስተምራችሁ? ፍቃድ ላይ እኮ የጨረስኩ እኮ። ከዚህ በላይ ምን ላስተምራችሁ? ፍቃድ ላይ ከዚህ የተለየ ነገር አላችሁ? ካሎራ ያቃለኝ ካሎራ ለታየቀ ማነህ? ፌዝ ለታየቀ አንዴ ቆይሽ አንዴ። ምን ኦርቶዶክስ ነህ ፕሮቴስታንት? አዎ ኦርቶዶክስ ነኝ ካሎራ። ቆይ የችል ጠይቃ ስላልሰሙ የመለይ ጠየቃትን በስጋ ወራቱ የጸለየው የማይጠየቅ ነው። ካሎራ እኔ ልጠይቅ ነው የገባሁት። ቆይ እኔ መጀመሪያ እችል ጠይቅና ከዛ ጠይቀኛለህ። በስጋ ወራቱ ካሎራ ፍቃደኛ ካልሆንክ ይቀራ፣ ችግር የለውም። እኔ ልጠይቅ ስለ ፍቃድ፣ ስለ ኤፍሬም ያወራው ነገር ስለደገፍክ አንተ እኔ ልጠይቅ እሱ ላይ። ኖ ቆይ እኔ ማልደግፈውም አለ። እኔ እንደዛ እያልኩ አይደለም፣ ሙሉ በሙሉ ደግፈዋለሁ እያልኩ አይደለም። አንተ ኤፍሬም ትክክል ነው የምትለው ወይስ ተሳስቷል ነው የምትለው? አልተሳሳትም። ፍቃድ ላይ ልክ ነው። ካልተሳሳተ እኔ ልጠይቃ። እሺ መጀመሪያ እኔ እጠይቅሃለሁ። አንተ ብቻ ነው የምጠይቀህ። መጀመሪያ እኔ እጠይቅሃለሁ። ለምን እኔ ለመጠየቅ ነው የገባሁት? ካሎራ እንደ አንተ አትጠየቅም እንዴ? ትጠየቃለህ፣ ትጠይቃለህ እንዴ? ዝም ብለህ መጠየቅ አለ እንዴ? እኔ ልጠይቅህ መጀመሪያ። ኦርቶዶክስ ከሆንክ እኔ ልጠይቅህ። ተጠይቅ አንተ ልጠይቅህ። በስጋ ወራቱ የኔ ፍቃድ እንደ አንተ አትጠየቅም። አትጠየቅም። ቆይ በቃ አንተ ሚውት አድርግ። በቃ ካልተጠየቅ ሚውት እና ቆርጠሽ ላኪልኝ። እሷን ነው የምጠይቃት። ቆርጠሽ ላኪ። ሚውት አንሺ። ካሎራውዬ እኔ መልስልሃለሁ። ኖ አንቺ ኦርቶዶክሷን ነው የምጠይቀው። ትናንትና ሰሙ ያ ፍቃድ ነው ብለዋል እና በስጋ ወራቱ ወደ አባቱ ጸልዋል። ያ ፍቃድ የማ ፍቃድ ነው ሲባል ያ ፍቃድ ነው ብሏል። ቆርጠሽ ላኪ። አውቀሽ ነው። ሌላ ነገር ቢሆን ሚውትሽን ታነሻለሽ። አንሺ ሚውትሽን። ታውስን ጠይቀው። ዘታውስ መልስ ዘታውስ። በቃ ይሄው አሁን ነው ኦጂ የምትሆኑት እናንተ ራሳችሁ። አሁን ነው ኦጂ የምትሆኑት። ዘታውስ ቀጥል። ዘታውስ ቀጥል። ሱሪ ጠለፈኝ። አንድ ጊዜ መልስ። በቃ እመልስልሃለሁ። አንዴ ጠብቀኝ። ሾፒንግ እሺ፣ ቶሎ በል እንዴ። እና ወገን ካሎራውዬ እኔ ለኤፍሬም ጥሪ ያቀረጻፍ እዚህ ጋር አርስቱ ላይ ኤፍሬምን ውይይት የሚፈልግ ብለህ ጻፍለት። ማንም ሰው ይምጣ ብሏል። እኔም ብጠይቀኝ ያ ፍቃድ ነው። ምክንያቱም አንድ ፍቃድ ስላለ ያ ፍቃድ የአብ ነው ብለን ነው የምናምነው። እንዴ አንቺ ልክ ነሽ። የአንቺ ትምህርትሽ ነው ያ ፍቃድ ነው የምትያው፣ የአንቺ ትምህርትሽ ነው። የኦርቶዶክስ ግን ትምህርት እንደዛ ነው እንዴ? ትምህርታችሁ የኦርቶዶክስም ምድር ላይ ሲጸልይ የነበረው ፍቃድ ያ ፍቃድ ነው ብለው ነው የሚያምኑት። እንዳለ አንድ ፍቃድ ብለው የሚያምኑ ሰዎች ይጠየቁበታ። ኤፍሬም ላይ ለምን ትጮሁበታላችሁ? ዝም ብላችሁ
ኖ ኤፍሬም ላይ እኮ ማንም አልጮኸም እኮ ሰሙ ትላንትና እንደዛ ብሏል ነው እኮ ያ ፍቃድ ነው ስላለ ነው እኮ ምን ጠይቃቸው አሁን ሳሚ በላይ ነው ቤት ከፍቶ ከሚያወራ ለምን አይወያዩም? ያኔ እናየው ነበር። ሳሚ በጣም ይኸውልሽ አሁን ለምን መሰለሽ ሳሚ በጣም ኖ እውነቷን ነው። ሳሚ ልክ አይደለም እኮ ያደረገው ነገር እዛ ጋር ወንድም ነኝ ይላል፣ እዛ ጋር ያስረግጧል። ኖ ሳሚ ልክ አይደለም ባይዘው ሳሚሻው ልክ አይደለም። ሰሙን አስገብቶ ኦርቶዶክሳውያን አስገብቶ እያስረገጠው ነው። በሾም እወደዋለሁ። የሳሚውን ተረተኸዋል ካሎራው ሳሚ እንትኑ ትምህርቱን እኮ አልተቃወመም። የተቃወመው የገለጠበትን አነጋገር ነው እንትን እኮ ቢቃወመውም ወንድም ነው ካለ አንደኛ ኤፊ መኖር አለበት እዛ ቤት ውስጥ ኤፊ መመለስ አለበት። የኤፊ መልስ ማን እንትና መመለስ አይችልም። ገባ አይደለ? መመለስ የሚችለው ራሱ ኤፊ ነው። ስለዚህ ልክ አይደለም። እሱ በሌለበት እወደዋለሁ ቢል ምን ዋጋ አለው? እንደዛ ማውራት ቀርተን እኮ አይደለም ካልወራው አንቺ ስለጠየቀሽ ጥያቄ መልስ መልሽ። በቃ ቆርጠሽ ላኪልኝ አንዴ መልሽልኝ። እስኪ በኢየሱስ ክርስቶስ በስጋ ወራቱ ወደ አባቱ ጸልየዋል። ያ ፍቃድ ነው ወይስ የራሱ ፍቃድ ነው? እሱን ብቻ መልሽልኝ። ዝም አትበይ። አሁን ሚዩት ከፍተሻል። እኔ መልሽልኝ። እኔ የጠየኳችሁን ጥያቄ ኦርቶዶክስ ያመልሱ እንጂ እዛ ጋር ትሄድ። አሁን ኤፍሬም ጋር ነን። በቃ ሚዩት አድርጊ። የትናንትና ፌዝ አለ አይደለ? ፌዝ ሚዩት አንሳ። ፌዝ ወንድም ያለ ነው። በስጋ ወራቱ ሰላምታው በኋላ ነው የምናደርገው። ፌዝ በስጋ ወራቱ የጸለየ ወደ ማን ነው? ወደ አባቱ ነው የጸለየው አይደል? ኦኬ ስለ ዊል ነው አይደል? ስለ ፈቃድ ነው። አዳምጠኛ ኦሪየንታል ቸርች ቆይ ፌዝ እንደዛ አይደለም። እኔ እንደዛ አይገባኝም። ፌዝ እንደዛ አይገባኝም። እኔ እንደዛ አይገባኝም። አንድ ፈቃድ ነው የምንባቸው። አንድ ፈቃድ ነው የምናምነው እኛ። ሁለት ፈቃድ አናምንም። በምድር ላይ ሲጸልይ ወደ አባቱ ነው የጸለየው አይደለም? ወደ አባቱ ነው የጸለየው። አዎ ክርስቶስ በስጋ ወራት ጸሎትና ምልጃን አቀረበ። ወደ አባቱ ጸለየ። ትክክል። እሺ በስጋ ወራት አምላክ ነበረው? ምን አልከኝ? በስጋ ወራት አምላክ ነበረው? ምን ማለት ነው በስጋ ወራት አምላክ? በስጋ የተገለጠው ክርስቶስ እኮ ራሱ ከዘላለም የነበረ አምላክ በስጋ ወራቱ። እሺ በስጋው አንደኛ ኤፌሶን ምንድነው? ኤፌሶን 1:3 ላይ ምን ይላል? ኤፌሶን 1:1 ላይ ነው። ኤፌሶን ምን ማለት ነው? ካሎራው በስጋ ወራት አምላክ አለው። ስለዚህ ክርስቶስ አምላክ አለው እያልክ ነው? የሱ አምላክ ነው። የምን አምላክ ነው? አምላክ የለውም። አምላኩ ማን ነው? ማን ነው አምላኩ? ቆይ አንዴ ጥቅስ ላውጣ። ኤፌሶን 1:3 ለጥፉልኝ አንዴ። ኤፌሶን ነካ ገና በጣም ማስተማር አለብኝ። ቆይ አትበለኛ። ቆይ አምላኩ ማን ነው? ቆይ ኤፌሶን 1:3 አውጡልኝ። ጳውሎስ ምን እንዳለን ስንስማው እባካችሁ። ኤፌሶን 1:3 ለጥፉልኝ እዚህ ጋር። ኤፌሶን 1:1 ነው። የኢየሱስ ክርስቶስ አምላክና አባት የተባረከ ይሁን ይለጣት። እሺ ስለዚህ ክርስቶስ አምላክ ነው ማለት ነው። ኧረ አንዴ ለጥፉለትና ያብራርልኛል በማዳናለን። አንዴ ለአብራራልኝ ችግር የለውም። የኢየሱስ ክርስቶስ አባትና አምላክ ተብሏል። ኦኬ ከትንሣኤም በኋላ እኮ ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ ብሏል አይደል እንዴ? እኔ ልጨምርልህ ጥቅስ ከሆነ ማለት ነው። በጣም ስራ አቁሜ ነው። ቆይ አንዴ ኤፌሶን 1:2 ብቻ ኤፌሶን 1:3 አውጡልኝ በእናትህ። እሱን ጳውሎስ ነው ያለውን ተውና ክርስቶስ ከትንሣኤ በኋላ የተናገረውን ልንገርልህ። ለመግደላዊት ማርያም የኢየሱስ ክርስቶስን አምላክና አባት ይባረክ ብሏል አላለም? ራሱም ክርስቶስ ወደ አምላኬ ወደ አምላካችሁ ብሏል እኮ አልኩ። ጨመርኩልህ እኮ እኔ ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ ብሏል። እሱን ተወውና ኢየሱስ ክርስቶስ ጳውሎስ የኢየሱስ ክርስቶስ አምላክና አባት የተባረከ ይሁን ብሏል አላለም? አዎ ብለዋል። ስለዚህ ምን ማለት ነው? እሺ ያ ማለት ምን ማለት? አምላክ የለውም በስጋ ወራት አሁን በምድር ላይ ሲመላለስ እንደዛ አይደለም። አዳምጥ። እንደዛ ካል ክርስቶስን ዝቅ ማድረግ። ምክንያቱም እኛ ክርስቶስ የእግዚአብሔር ልጅ ራሱ እግዚአብሔር ብለን ነው የምናምነው። ስለዚህ አንተ ክርስቶስ አምላክ አለው እያልክ ነው? በስጋ ወራቱ አምላክ አለው።
ምን ማለት ነው? በስጋ ወራቱ አስተካክል፣ ይኸውልህ ቋንቋን አስተካክል። እንደዛ ሲሆን የሚባለው ክርስቶስ የፈጠረውን ስጋ ስለተዋሃደ አዳም የፈጠረውን ስጋ ስለተዋሃደ ክርስቶስ ከቅድስት ድንግል ማርያም የነሳው ስጋ ጳውሎስ የኢየሱስ ክርስቶስ አምላክና አባት የተባረከ ይሁን ካለ እኔም የኢየሱስ ክርስቶስ አምላክና አባት የተባረከ ይሁን እላለሁ። ስለዚህ እንደዛ ካል ክርስቶስ አምላክ አይደለም ማለት ነው። ክርስቶስ አምላክ አይደለም ወይ? አምላክ ነው። ስለዚህ አምላክ ታዲያ ለአምላክ አምላክ ይኖራል ካልወራው አንዴ ተመልሼ እመጣለሁ። አሁን ሲሶ የሚያነሳው ኑፋቄ አይባልም እንደ ሶሻል ትሪኒታሪያን የሚባለው አባቶች ኑፋቄ አይባልም። ኑፋቄ ማለት አትችልም። ይኸው ከታች እኮ ሳሚም ኑፋቄ አይባልም እያለ እኮ ነው። ሳሚም ራሱ ሳሚ በላይንም ይሄ ትምህርት ኑፋቄ አያስብልም እያለ ነው። ሳሚ በላይ አይደለም ኑፋቄ እንድትልም እንዳትልም እኮ የሚያደርግ ምን መሰለህ? የተለየ ያልተለያየ ትላንትና ዲቤት ላይ ይሄን ያስተማረ አባት አምጣ ሲባል የለም። እሺ ከዚህ በፊት ወጥተው ገዘበት አለ የለም። አባት አምጣ ሲባል እኮ ጳውሎስ ብሎ ጠቀሰ እኮ ለምሳሌ። አይ እሱ ጤነኛ አባባል አይደለም። እኔ ግን በጉባኤ ደረጃ አባት ሲባል እኮ ጳውሎስ ብሎ ጠቀሰ እኮ። ስህተት ነው እኮ እሱ ራሱን እኮ እኛ መች ተቀብለን እኮ አሁን እኮ ማለት ለዚህ እኮ ሳሚ ቤት እኮ ነበርኩ። አሁን ራሱ ተመልሼ ወደዛ ሄዳለሁ ብዬ አስቤ ነው። እና እስኪ የቆርጠሽ ቀጥይላቸው እሱኛውን አንድ ሰው ቢከፍት መልካም ነው። እኔ በግሌ ማለት ነው እንደ መካኒሱስ ወይ እንደ ፔንቴኮስታልም ይሄን ትምህርት የሚቀበሉት ነው ብዬ አላስብም። ኤፍሬም የኔ ብቻ ነው ብሎ ተናግሯል። ስለዚህ መጠየቅ ያለበት ኤፍሬም ነው እንዲያባራ። አንተ የትምህርት ስህተት ነው ብለህ ታምናለህ? ስህተት ነውም ልክ ነውም እንዳለል እኮ የሆነ ግልጽ ያልተብራራ ነገር አልተብራራም። ምንም ድፍንፍን ያለ ነው። አይ ሲሲ ከዚህ በፊት ሰምቼ የማላውቀው ነው አለ እኮ። ሰምቼ የማላውቀው ከሆነ እንዴት ይጠየቅበታል ነው። ባይ ዘ ዌይ አባቶች ያላስተማሩት በተለይ ስላሴን አስመልክቶ አባቶች ያላስተማሩትን ትምህርት እኔ ዛሬ ተነስቼ የራሴን ቪው ኢንቨንት ማድረግ አልችልም። እንደሱ እሱን ሳመጣ ሄሬዚ ነው። ከዚህ የተለየ ሌላ ምንም ሊባል አይችልም። በቃ እሱ ከዚህ በፊት ያልሰማው ከሆነ ተቀብሎታል ማለት ልክ ነው ወይም አይደለም ብሎ አግሪ እንዳያደርገው ሰምቶትም አይቶትም የማያውቀው ትምህርት ከሆነ እንዴት ነው የሚከራከርበት? እንዴትስ ሪጀክት ያድርገው? ገብርኤል አሁን አንተ ያልተረዳውን መሰለህ። ሶሻል ትሪቴሪያንም እሱ አይቀበልም። ራሱ ኤፍሬም ራሱ ማለት ነው አይቀበለውም። እንደኛ ደግሞ ይሄ ክላሲካል የሆነ ትሪቴሪያንንም እሱንም መናገር አቃተው። አሁን ከየትኛው ጎራ እንደምንመድበው ግራ ገብቶን እኮ ነው። ትሪኒታሪን በኮንፊደንስ መናገር ካልቻለ እኮ በቃ ችግር አለበት እንዴ። ምንም እኮ ሌላ ልትለው የምትችላለን። እንደዚህ ጋር ተመስገን አሁን ነገሩን አለባብሶ ወንድማችን ነው ምናምን እያሉ ለመሸፋፈን ካልሆነ በስተቀር ከመሰረታዊ ትምህርት ፈቀቅ ካሉ ኤረር ነው ብቻ ብሎ መሸፋፈን ሳይሆን ኑፋቄ ነው የሚባለው። በአጭሩ ከመሰረታዊ ትምህርት ወጣ ያለ ነገር ስገኝ ማለት ነው። ስላሴ ላይ እንዲህ አይነት ትምህርት ሰው እያስተማረ አይ እኛ እኮ ገና አላጣራንም ምናምን የሱን አቋም እንዴ አንድ ጊዜ ደጋግሞ እየተናገረ እኮ ነው። 2 ዓመት ይሄ ነገር እኮ 3 ዓመት ሆነው እኮ ተመስገን። ይሄ ነገር 3 ዓመት እንዴ ልክ ነህ እኮ አኬ ሁሉ ሲቆጣው ነበር። አንተ ተረጋጋ ሁሉ እያለ አንተ ተረጋጋ እያለው እኔ ነው ቦልኮኛል። ለምሳሌ ይሄን ቃል እንዲህ በመቃወሜ እናንተም ትሉት እኮ ነው እናንተ አንግል እኮ ነኝ። ቶታሊ እኔ ክላሲካል ትሪቴሪያን ነኝ። እኔ ክላሲካል አልቀበለውም። ለምሳሌ ጭራሽኑ የተለየ ብሎ ሲጀምር ቻው ይዋል በቃ አለቀ። ያልተለያየ እስከሚል ድረስ አልደርስም። ግን መለኮት በተለየ አካሉ እያለ ማውራት ይችላል። መለኮት በተለየ አካሉ እያለ ማውራት ይችላል እንጂ የተለየ ካለ ኦሮሞስ ኦልሬዲ ከዲስቲንክሽን ወደ ሴፓሬሽን መጥቷል። ቻው። ስለዚህ እኔ ምንም እንትን ብለው የለም ቦልኮኛል። አሁን ምን እያልኩ ነው? ይሄኛውን እነ ዩስ ያወሩት ተወግዟል አልተወገዘም ለማለትም ግራ ገባቸው። የቱ ጋር እንደቆመ ራሱ ማለት ነው። የተለየ ካለ በኋላ ደግሞ ያልተለያየ ይላል። ለመፍረድም ራሱ ግራ ገብቷቸዋል እነሱ ራሱ። የእሱን ትምህርት የተማሩ ኮንታ ገብተው እየተንከራተቱ ነው። እንዴት እናድርግ ጎበዝ? ወይ ቲክቶክን አቃጥሎ ካምፓኒው ያጥፋው ወይስ እንዴት ይሁን? ኮንታ ገብቶ እየተሰቃዩ ነው ሲሶ። እነዚህ ደግሞ እዚህ ጋር ያሉ የኛ ሰዎች ያው መከባበር ነገር አለ። ከእንትኑ ቀነስ ከፍቅሩ ጨመር የመባል ሌላ አዲስ ቴዎሎጂ መጥቷል። እንደዛ ሆኖ ነው የከሰር ነው ከስረናል እኮ። አሁን እኮ ከታች ኮሜንት ላይ ማነው ሲጽፍ እያየው ነበር እኮ። ሳሚ ቤትም ቅድም ሲወራ ነበር። ሳሚ
ኤፍሬም አሁን ከዚህ ቀደም መጀመሪያ ይህንን ትምህርት የተቃወመው ሳሚ ነበረ። እኔ አስታውሳለሁ ውይይቱ ልክ እኔ ቤት እንዳለቀ ቤቱን ከፍቶ ሳሚ ነበር ይህ ትምህርት በጣም ትክክለኛ ትምህርት አይደለም ብሎ መጀመሪያ የተቃወመው ሳሚ ነበር። አሁን ደግሞ ሳሚ ይህ ትምህርት የሚያስወግዝ አይደለም ትክክለኛም ትክክለኛ ምንድን ነው የሚባለው? ዩጋይስ እኔም እኮ ግራ ገባኝ። ሁላችንም ኮንፊውዥን አልቀበልም ማለት ሶሻል ትሪኒቲንም አልቀበልም ማለት እኮ ኤፍሬም ኢዮስያስም አልቀበልም ማለት እኮ ሶሻል ትሪኒቲን አልቀበልም ግን ሶሻል ትሪኒቲ ግን ሄሬሲ አይደለም። ሄሬሲ በቃ ሄሬሲ ትምህርት ነው የሚባል አይደለም። ስለ ሶሻል አይደለም ሶሻል አይደለም ያለው የኤፍሬምን ትምህርት የኤፍሬም እንደዛ ነው አይደለም ሰምቻለሁ ያለውን ሶሻል ቤት ብቻ ነውና እንደዛ ያለው። ስለዚህ አሁን የኤፍሬም ትምህርት እንግዳ ትምህርት ነው፣ በቃ እንግዳ ትምህርት ነው። ኢዮሲ ግን እኔ እንጃ በዚህ መንገድ ይሳሳታል። እንግዳ ትምህርት ኑፋቄ አይባልም። ተመስገን እንግዳ ትምህርት ኑፋቄ አይባልም። ኑፋቄ ይባል አይባል እኮ ለኛም እንግዳው ነበር እኮ። አሁን እንግዳ ትምህርት ኑፋቄ የማይባል ከሆነ ታዲያ ኑፋቄ አሪዮስ ይምጣል። እንግዳ ትምህርትማ ኑፋቄ ነው እንዴ? በፊት ያልደረስንበትም ማለት በፊት ያላስተማርከው አዲስ ነገር ከዚህ ይመጣል። በፊት የተማርከው አባቶች የማያውቁት 2000 ዓመት ውስጥ ያልተማረ ትምህርት ወይ ጄጄ አባቶች ያላስተማሩት ትምህርት አሁን እኮ ትምህርትማ ኑፋቄ ነው። አይ ተመስገን። አሁን እኮ ለዚህ እኔ ምናልባት እኔ እንትን ነው አልተብራራም። ያ እኔ ሲሶስ ማማቻለሁ እኮ እናንተን እኮ ወይ እሱ በትክክል አላብራራው ወይ ደግሞ ምንትን የሚለውን የሚናገረው ነገር አላወቀም። እሱ አሁን ሶሻል ትሪኒቲን እንትን እያለ ደግሞ እቃወማለሁ ይላል። ከየት ጎራ እንደሆነ ማወቅ አልቻልንም እኮ ነው ጥያቄያችን። እሱ ነው ይኛል ጎራውን አለየም ነው። አሁን የሱ ሚስቴክ ያለው መሰለኝ ክሪስቶሎጂ እና ትሪኒቲን ደባልቋል። በቃ አጭር ቃል እሱ ጋር በቃ ሚስቴክ እሷ ላይ ናት። ምናልባት ኤቢ ከረዳኸኝ የክሪስቶሎጂ እና ትሪኒቲን የደባለቀበት ፖይንት አለ ብዬ አስባለሁ። ያልተለየ ይልና መልሶ ማን የተለየና ያልተለያየ ይላል ማለት መለኮት በተለየ አካሉ እያለ ማውራት መብቱ ነው። በተለየ አካሉ እያለ ግን የተለየልና እኔም አልገባኝም። አይ ዶንት ኖ ሜቢ ዳይቬቴሊቲዝምን ምናልባት ስለ ኢቨን እዛም ጋር እኮ ከባህሪ አንጻር ነው ሁለት ፍቃድ አለ የሚባለው ባይዚ የክርስቶስ ባህሪ ስታብራሩ ማለት ነው። እና ኢየሱስ ሁለት ፍቃድ አለ የሚለው ከባህሪ አንጻር ነው። ምናልባት እሱን ኮንፊውዝ ያደረገ ለማለት እያልከኝ ከሆነ አላውቅም። ግን ያው እስቲ ለስጋ መሰለኝ ኮንፊውዝ አድርጎታል። እዛ ጋር ክርስቶሎጂ ጋር ለባህሪ ከሰጠ ደግሞ እዚህ ጋር ለምንድን ነው ለአካል የሚሰጠው? እሱን በቃ እኛም ጥያቄ እኮ ነው። ለዛ ነው አሁን እኮ ግራ ይገባን እኮ እኛም የቱ ጋር ደግሞ ያልተለየና ደግሞ ነው የተለየና ከዛ ያልተለያየ ምኑ ጋር እንደምንቆም ግራ ገባን ነው ጥያቄው። እሱን እኮ አይ ሄሬሲ ነው ለማለት ደፈር ማለቱ አይሻልም? ተሚ ምንፍቅና ነው ራሱ ያብራራው። ምንም ሌላ እንትን ውስጥ አልገባም። ያብራራው በእውነት ያብራራው ራሱ ያብራራው። አሁን ከአኬ ጋር ዲቤት ገባ። አኬ ራሱ እየተቆጣ እንኳን ሊመለስ እንትን አይደለም። ቅድም አኬ ተናገረው ነው በቃ 100% መስማማት ነው። በሉተራን ሳይድ በኩል ያለው ቆርጠታሽላቸው ስገባ አይቻለሁ። እሷ ታውጣውና ወይ ታሳየን። ሉተራን እነ ዴቭ ምናምን አውግዞታል። በዚህ አርብ በነገራችን ላይ ማስታወቂያ ስራ የሰው ሃይፖስታሲስ ላይ እገባለሁ ብሏል። ዴቭ ሃይፖስታሲስ ላይ እገባለሁ አስተምራለሁ ብሏል ለሁላችሁ። አሁን ልዩነቱን ታያላችሁ። አባቶች ካላስተማሩት ዋን ጀምሮ ስል እንደነበረው እኔ ለአካል ነው የምሰጠው። አንተ ለባህሪ ብትሰጥም ፕሮፐርቲ ኦፍ ኢሰንስ ነው ብትልም ችግር የለብኝም። እኔ አንድ ነው ልዩነት አለው ብያለሁ። ምክንያቱም ያ ፍቃድ የወልድ ስለሆነ የወልድ ፍቃድ የአብ ስለሆነ የመንፈስ ቅዱስ ፍቃድ የአብና የወልድ ስለሆነ ለአካል ነው የሰጠው። ሶስት አካል አለ፣ የተለያየ ነው። ከዛ አንድ ነው ትላለህ። አንድ የሚያደርጋቸው ምንድን ነው? አንተ ሶስት አካል ብለህ አንድ መለኮት ስትል አይደለ እንዴ? አሁን አንተ ነህ ተጠያቂው። ፈቃድን ለአካል ሲመጣ እኔ ነኝ ለአካል እሰጣለሁ። አንተ ደግሞ ፕሮፐርቲ ኦፍ ኢሰንስ ነው ወይም ደግሞ የመለኮት ነው የባህሪ ነው ብለህ ታምናለህ። አንድ ጥያቄ ያለው ሰው አሁንም የማትመልሱት ማለት ነው። አካል በነበረበት ጊዜ ሁሉ ፐርሰን በነበረበት ጊዜ ሁሉ ኢሰንስ አለ። ኦኬ ኢሰንስ በነበረበት ጊዜ ሁሉ ፐርሰን አለ። አካልና መለኮት ተነጣጥለው አያውቁም። አካል በነበረበት ጊዜ ሁሉ ምን አለ? መለኮት አለ፣ ባህሪ አለ። ስለዚህ የአካል ብትሰጠው ለባህሪ ብትሰጠው አካልና ባህሪ ተነጣጥለው ስለማያውቁ ኢደዝን ቼንጅ ኤኒቲንግ። ስለዚህ በስላሴ ውስጥ ሶስት አካል አለ። እነዚህ ሶስት አካላቶች እያንዳንዳቸው አብ፣ ወልድ፣ መንፈስ ቅዱስ የራሳቸው እውቀት፣ ስሜት፣ ፍቃድ አላቸው። ኦኬ እውቀት፣ ስሜት፣ ፍቃድ አላቸው። አካል ስታብራራ እንደዛ ነው የምታብራራው። ወደ አብ፣ የወልድ፣ መንፈስ ቅዱስ ፍቃድ አንድ ፍቃድ፣ ያልተለያየ ፍቃድ ነው። አብ የሚፈቅደው ነው። ወልድ ጥያቄ የራሳቸው የሆነ እያለ ደግሞ እኮ ግራ የሚገባ ነገር እኮ ነው የሚያወራው። ኧረ በጌታ ስም ኧረ አስቸጋሪ ነው። ውስጥ ሶስት
አካል አለ። እነዚህ ሶስት አካላቶች እያንዳንዳቸው አብ፣ ወልድ፣ መንፈስ ቅዱስ የራሳቸው እውቀት፣ ስሜት፣ ፍቃድ አላቸው። ኦኬ እውቀት፣ ስሜት፣ ፍቃድ አላቸው። አካልን ስታብራራ እንደዛ ነው የምታብራራው። ወደ አብ፣ የወልድ፣ መንፈስ ቅዱስ ፍቃድ አንድ ፍቃድ፣ ያልተለያየ ፍቃድ ነው። ያልተለያየ ነው ይላል። የራሳቸው ደግሞ አላቸው እኮ መጀመሪያ አንድ ፍቃድ ይልና አንድ ፍቃድ ያልተለያየ ፍቃድ ነው አለ። ያላቸው አንድ ፍቃድ ያልተለያየ ፍቃድ ነው አለ። እሺ ብለን ወሰድን። አንድ ፍቃድ ያልተለያየ ፍቃድ፣ ከዛ ደግሞ ድጋሚ ሶስት የተለያየ ፍቃድ አለ። ከዛ ያልተለያየ ፍቃድ ስትል ራሱ ሎጂካል ራሱ እኔ እንግዲህ እኔ አገባኝ ምን እኔ አሁን ከሰማሁት ሲሲዬ ለኤፉ ሊታዘንለት ነው የሚገባው። በራሱ መንገድ ትሪኒቲ የሚባለውን ኤክስፕሌን ሊያደርገው ሞከረ። ስለዚህ ማጣፊያው ጠፋበት። አይ ቲንክ ያርመዋል ብዬ አስባለሁ። አት ዲስ ፖይንት እግዚአብሔርን በራስ አንደርስታንዲንግ ዝም ብለህ እንዲህ ነው ልትለው ስትሞክር የምትሰራው ኤረር እንደዚህ አይነቱን ግብዴ ኤረር ይሆናል። ሄሎ ይቅርታ ከተመቸ እስቲ ቆርጦች ላኪላቸው። የዴቭን ምላሽ መልስልን እስቲ አሰማን። የዴቭን ምላሽ ምናልባት እንዲጠራ ካላስቸገርኩ እስኪ እሷ ትግባ። ቆይ የዴቭን እኮ ሰምቻለሁ። ይህንን ትምህርት እኛ ሙሉ ለሙሉ አንቀበልም እኮ እስማማለሁ እኮ ዴቭ አንቀበልም ያለውን እኮ እኔ ሰምቻለሁ። ይህ ትምህርት ነገር ኢቭን በጣም ሲብራራ ሌላ ችግር ያመጣል። ይሄ ድምፅ እንደዚህ ነው። በጌታ በኢየሱስ ምሕረት አድርጉልኝ። ይህን ድምፅ ችላችሁት ነው የተቀመጣችሁት? ይህን ቆርጠሽ ላኪላቸው። እሺ ክፈች። የኔን ድምፅ ሳይሆን ክፈ አሚር ባይዘው። በዚህ አጋጣሚ ነገ ማታ የሙስሊሞች ውይይት አለ። ዩቲና ለምለም ማታ ውይይት ያደርጋሉ። ጀግና የሆነ ውይይት ማታ ነገ ይኖረናል። በዚህ አጋጣሚ ነገ ማታ 3 ሰዓት ላይ እኔ አለው ዩቲ አለች ለምለም አለ ነገ ማታ አለን። ዩ ጋይስ እዚህ እኔ ቤት ነው ውይይቱ የሚደረገው። በቃ ዩቲ አለች። እነሱ ሁለቱም በኮስት ነው አክቹአሊ በኮስት ነው የሚገቡት። እኔ ደቂቃ ነው የሚይዘው። ደቂቃውን ይያዙ። እንትና ደግሞ እናጋት አረ ቆርጠሽ ላኪላቸው። ከታች ደግሞ እኔ ጋር አበባ ትገባለች። ወይኔ ትላንትና አበባ ግን ወይኔ የፈኬት እኔ አንዱ ምን አለኝ መሰላችሁ? መጥቶ ፖስት አረ ዘለቀን በግድ እንግዱ ጠራችሁ። ቀራት በጌታ በኢየሱስ። እሺ ወደ ተነሳንበት። እኔ እኮ እዚህ ቤት እሺ ቆርጠሽ ላኪላቸው። እኔ ከምናገረው በላይ እኮ ጉዳይ የለንም፣ ግን እስቲ ክፈችው እንስማ። አንቺ እኔ ከማወራው አምላኪዎች መሆን አለበት። በተለይ ቆርጠሽ ላኪለት ሶስት አይደል ለአካል መስጠት የሎጂካል ታክሶኖሚ የትሪኒቲን ሎጂካል ታክሶኖሚ ያዛባዋል፣ ያፋልሰዋል። አለበለዚያ ትራይቲዝም አምላኪ መሆን አለበት። የሶስት አምላክ አምላኪዎች መሆን አለበት። ሌላው በጣም ፈላሲ የሚፈጥረው መንፈስ ቅዱስ ከአብና ከወልድ ሰርጿል ብለን የምናምነው አይደለ? ካቶሊክ እና ፕሮቴስታንቶች ኦኬ፣ ከአብና ከወልድ ከሰረጸ መንፈስ ቅዱስ የአብ ፍቃድ የወልድ ያልሆነ ከሆነ የወልድ ፍቃድ ደግሞ የአብ ያልሆነ ከሆነ መንፈስ ቅዱስ ሁለት ፍቃድ አለው ማለት ነው። የአብና የወልድ ፍቃድ ሁለት ፍቃድ በውስጡ አለ ማለት ነው። ወይስ የአብን ብቻ ፍቃድ ነው ይዞ የሰረሰው ወይስ የወልድን ፍቃድ ብቻ ነው ይዞ የሰረሰው የሚል ሌላ ኮንትሮቨርሲ ይፈጥራል። ትሪኒቲን ትምህርት ያፈርሰዋል። ምክንያቱም መንፈስ ቅዱስ ከአብና ከወልድ ነው የሰረሰው። ስለዚህ ሲሰርጽ የማንን ፍቃድ ነው ይዞ የሰረሰው? ምክንያቱም የአብ የሆነ ፍቃድ የወልድ ያልሆነ ከሆነ የወልድ የሆነው ፍቃድ የአብ ያልሆነ ከሆነ ለምን ፍቃድን ለአካል ከተሰጠ ሃይፖስታሲስ የራሳቸውን ፐርሰናል ፕሮፐርቲ የሚይዙበት ነው።
ሃይፖስታሲስ እኔ አሁን በቅርቡ የሰውን ሃይፖስታሲስ ራሱ ገባበታለሁ። ሃይፖስታሲስን ብዙዎቹ አልተረዱትም። ሃይፖስታሲስ ማለት ራሱ ምን ማለት እንደሆነ በሰው ሃይፖስታሲስ እገባበታለሁ አሁን በቅርቡ እና ሃይፖስታሲስ አንዱን አካል ዩኒክ የሚያደርገው ነው። የራሱን ፐርሰናል ፕሮፐርቲ በሙሉ የያዘበት ነው። የአንዱ ሃይፖስታሲስ ሃይፖስታሲስ አይደለም። የአንዱ አካል የአንዱ አይደለም። የአብ የወልድ አይደለም። ኦኬ። ስለዚህ ፍቃድን ደግሞ ለአካል ከተሰጠ የአብ ፍቃድ የወልድ አይደለም ማለት ነው። የወልድ ፍቃድ የአብ አይደለም ማለት ነው። ኦኬ። መንፈስ ቅዱስ ሲሰርጽ ከአብና ከወልድ ሲሰርጽ የማንን ፍቃድ ይዞ ነው የሰረጸው? የአብንም የወልድንም። ያ ማለት ሁለት ፍቃድ አለ በመንፈስ ቅዱስ ውስጥ ማለት ነው። ወይስ የአብን ብቻ ይዞ ነው የሰረጸው ወይስ የወልድን ብቻ ይዞ ነው የሰረጸው? ትልቅ ኮንትሮቨርሲ ይፈጥራል በትሪኒቲ ትምህርት ውስጥ። ሌላው ክርስቶሎጂ ላይ ትልቅ ኮንትሮቨርሲ ይፈጥራል። ክርስቶሎጂ ላይ ኮንትሮቨርሲ የሚፈጥረው እነ ጆን ፊሊፖንስ ያንን ሞኖቴሊቲዝም አቀንቃኞች ናቸው የተወገዙት ማለት ነው። በሶስተኛው ቁስጥንጥንያ ጉባኤ የተወገዙት ሞኖቴሊቲዝም አቀንቃኞች ናቸው። ሞኖቴሊቲዝም አቀንቃኞች የሆኑበት ምክንያት ፍቃድን ለአካል ስለሚሰጡ ነው። በትሪኒቲ መካከል ፍቃድን ለአካል ስለሚሰጡ በክርስቶስ ደግሞ በምናይበት ሰዓት ሁለት አካል አይደለም፣ አንድ አካል ነው። አንድ ሃይፖስታሲስ ነው። ሁለት ባህሪ ነው፣ የሰውና የዲቫይን ባህሪ ማለት ነው። ኦኬ። አንድ ሃይፖስታሲስ ስላለ ፍቃድን ለአካል ስለሰጠ ጆን ፊሊፖንስ ፍቃድ ላይ በሚመጣበት ክርስቶሎጂ ላይ በሚመጣበት ሰዓት ሞኖቴሊቲዝም አቀንቃኝ ነው። ለምን? ሁለት አካል ስለሌለ ማለት ነው። ስለዚህ የግዴታ ሰው ፍቃድን ለአካል ከሰጠ የሞኖቴሊቲዝም አቀንቃኝ መሆን አለበት፣ አንደኛ። ሁለተኛ በትሪኒቲ ላይ ከፍተኛ ሎጂካል ታክሶኖሚው በሙሉ ያዛበዋል፣ ያፋልሰዋል ማለት ነው። ለምንድን ነው የሚያፋልሰው? ሶስት ፍቃድ ብለን እንትን ካልን ሶስት አምላኮች ነው፣ ትራይቲዝም አምላኪዎች ነው የምንሆነው። የግዴታ ትራይቲዝም አምላኪ እንጂ የአንዱ አምላክ አምላኪ ሊባል አይችልም፣ ሶስት ፍቃድን የሚከተል ሰው ማለት ነው። እና ለዚህ ነው አብዛኞቹ ሶሻል ትሪኒታሪያን የሆኑ ትራይቲዝም የሚለውን የተወገዘው እንትን ያለው ከዚህ አንጻር ነው። እና በጣም ብዙ ፈላሲ የሚፈጥር ትምህርት ነው። ትክክለኛ አካሄድ አይደለም ይሄ አካሄድ ማለት ነው። አይ ዶንት ኖ ወይ መጨረሻ ላይ ወይ ዲቤት ማድረግ ይኖርብናል መሰለኝ። እኔ በዚህ ጉዳይ ብዙ ጊዜ ተነጋግረናል እንትን ሊባል አልቻለም። በመረጃና በማስረጃ ዲቤት ማድረግ ሳይኖርብን አይቀርም። ዋይን ግሩደም ብዙ ጊዜ ይጠቀሳል። ዋይን ግሩደምን የተቹትን ስኮላሮች እናቀርባለን፣ በስም ጠርተው ትክክል አይደለም ብለው የተቹትን ስኮላሮች ማለት ነው። ለምንድን ነው ከተባለ ዋይን ግሩደም ያንን መንገድ የተከተለው ኢንተርናል ሰቦርዲኔሽን ስለሚከተል ያንን እንዳያፈልስበት እዛ ጋር ነው ያፋለሰው የትሪኒቲን ትምህርት። ያ ደግሞ ከኮንፌሽኑ ከዌስት ሚኒስተር ኮንፌሽን ጋር የሚጋጫል። የራሱ ሪፎርምድ ስኮላሮችም ተችተውታል ዋይን ግሩደምን። ስለዚህ ብዙ ነገር ማየትና መዳሰስ ያለብን ይመስለኛል እና ይሄ ነው የወንድማችን የዴብ አቋም፣ ይሄ ነው። ዋይን ግሩደምን እንደነ ማቲው ባረት ያሉት ኮንቴምፖራሪ ስኮላር ነው። እነ ማቲው ባረት ራሱ ዋይን ግሩደምን ተችተውታል። እነ ማቲው ባረት ሳይቀሩ ራሱ ይህንን ሀሳብ አይቀበሉትም። ያው ሳሊቬሽን ባይ ኤሊጀንሲ ብሎ መጽሐፍ የጻፈው ነው ማቲው ባረት። ዋር ኦፍ ሳሊቬሽን የሚል ደግሞ መጽሐፍ አዲስ መጽሐፍ አለው። እነሱ ሳይቀር በጣም ተችተውታል። እሺ ወደ ሌሎቻችሁ ሀሳብ አስተያየት ሊድ ኤርሚ የምትሰጠው ሀሳብ አለ? ኤርሚ እንዴት ናችሁ? እኔ ሰላምታም ሳላቅርብ ኔትወርክ አሰገኝ። እንዴት ናችሁ? አለን ኤርሚ፣ እንዴት ነው ወገናችን? አለን፣ ክብሩ ይስፋ እግዚአብሔር ይመስገን። ትንሽ ጠፍቼ በመጣ እኮ ከበድ ያሉ ነገሮች ነው የሰማኝ። እኔ አሁን በጣም እያሳሰበኝ ያለው ኤርሚ አብዛኛው ፕሮቴስታንት ይህን ትምህርት ተቀብሏሉ እያሉ እንትን እያለ ነው። እናንተ እንዴት ታያዋለህ ይህንን ትምህርት? አይ አብዛኛው የሚለውም አስቸጋሪ ነው። እንደዛ ብሎ መወሰን ይከብዳል። አብዛኛው ፕሮቴስታንት ይቀበሏል አይመስለኝም። ግን አሁን እኔ ጠፍቼ ከመጣሁ አንዳንድ ጉምቱ ስነ መለኮት መምህራን በዚህ በቲክቶክ ላይ እያየሁ ነውና አንዳንድ ካሎራው ምናምን የሚባሉ ጉምቱ ሆኑ
አንተ እንትና ምን እንዳታውቃል የዚህ ዘመን ሐዋርያ እኮ ተባለ ካሎራው እግዚአብሔር ምስክር አንተ ልጅ እኮ 10 ተሳርቦ እኮ አንድ ጥቅስ የሚጠራ ልጅ እኮ ነው። ከ10 ስድብ በኋላ እኮ ነው አንድ ጥቅስ የሚጠራው እኮ። አሬ አዳዲስ ግሩፖችም ያየው እኔ እኮ ግራ ገባኝ እኮ። አሁን ይኸውልህ እኔ ምንም ሳይጀምር ነበር የነበርኩትና አሁን ስመጣ ሪፎርምድ የሚባል አዲስ ግሩፕ አለ ተፈጥሯል። ካሎሮ የሚባል ጥቁር ለባሽ አለ፣ ነጭ ለባሽ አለ፣ ሉትራን ነጭ ፔንቴኮስት ደግሞ ላማኝ ነኝ ብሎ ደግሞ ሌላ ሎጎ ቲክቶክ ሎጎ በሎጎ አንዱ ደግሞ ጭራሽ እንትንም ዳር አስይዛሉ ብሎ ዳር ይዞ የጠበቀኝ ያለ ግራ ገብቶ እኔ ግራ ገባ። አሁን እኔ ስመጣ የእውነቱን ስነግርህ በፊት ግራ ከተጋባሁት የባሰ ግራ የተጋባሁት እና እግዚአብሔር ረዳኛል። በመጥፋት ጥሩ ነው፣ ጥሩ መረጋጋት ያገኘናል። በመጥፋት እኔ ስላቃተኝ እንጂ ብጠፋ ደስ ይለኛል በእውነት። አሁን ያለው ነገር ብዙም እንትን አይደለም። በቃ ምን የትኛው እንደምታስተካክል ራሱ ግራ ይገባሃል። እንትኑ ራሱ ማለት ነው። አሁን ያለንበት ሁኔታ ራሱ የተለያየ ያልተለያየ ነው። ሉትራን አንድ የተለያየ ነው፣ ፔንቴኮስታል የተለያየ ነው።